አንተ የማታውቀውን ታላቅና ኃይልን ነገር አሳያለሁ። ወደ እኔ ጩኽ፣ እኔም እመልስልሃለሁ። አንተ የማታውቀውን ታላቅና ኃይልን ነገር አሳያለሁ። ዛሬ ስለ እድገት ኤፌሶን 4:15 ያለውን ከእግዚአብሔር ቃል እንከፋፈላለን። ምዕራፍ 4 ቁጥር 15 ነገር ግን እውነትን በፍቅር እየያዘን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ነገር ግን እውነትን በፍቅር እየያዘን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። ሶስት ቃላቶችን ነው ማካፍለው። የመጀመሪያ ቃላት አንድነት፣ ሁለተኛ ወጥነት፣ ሶስተኛ ቀጣይነት የሚሉ እነዚህ ሶስቱንም እዚህ ምዕራፍ ውስጥ ያሉትን ቁጥር በቁጥር እናያለን። መቼስ ሶስቱንም ቃላት ትረሳላችሁ ብዬ አላስብም። አንድነት፣ ወጥነት፣ ቀጣይነት። ሰው ወደ ክርስቶስ ማደግ አለማደጉን አገርም ይሁን ቤተሰብም ይሁን ቤተክርስቲያን ለማደግ መለኪያ የሚሆኑ አራቱ ነገሮች መለኪያዎች ናቸው። አንድ የክርስቶስ ቤተክርስቲያን እያደገ ነው እየቀጨጨ ነው። አንድ ቤተሰብ በመንፈሳዊ ነገር እያደገ ነው እየቀጨጨ ነው የሚለውን መለካት የሚቻልባቸው ሶስት መለኪያዎች። የመጀመሪያ መለኪያ የምናገኘው ቁጥር 3 ላይ ነው። ምዕራፍ 4 ቁጥር 3 እንዲህ ይላል፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ቁጥር 16ንም ተመልከቱ። እንዲህ ይላል፣ ከእርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት ጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። የመጀመሪያ መለኪያ አንዲት ቤተክርስቲያን ወደ ክርስቶስ እያደገች ነው ወይስ እየተሽቆለቆለ ነው የሚለውን ለመለካት ብዙ የሆነ ኢቫሉዌሽን ብዙ የሚያስጨንቅ አይደለም፣ ቀላል ነው። ሁለንተናዊ አንድነት ነው። ምንም የሆነ ብዙ ፎርሙላ ቀመር የሌለው እውነተኛ ልባዊ አንድነት ባለው ቤተክርስቲያን እውነተኛ የሆነ የልብ አንድነት ፋሚሊ ወደ ክርስቶስ እያደገ እንደሆነ መለኪያ እሱ ነው። እስቲ ሁላችሁም እንደዚህ ብላችሁ ጥሩ፣ ኢየሱስ በሉ እስቲ። ሶስት ስል ደግሞ የአባታችሁን ስም ጥሩት። ሶስት የወላጅ አባቶቻችሁን፣ ሶስት እናቶቻችሁን ስም፣ ሶስት የታላቅ ወንድማችሁን ስም። አያችሁ ይደከመ መጣ ድምጹም። እስቲ ኢየሱስ በሉ፣ ሁሉም ሰው ይበል። ቤተክርስቲያንን አንድ የሚያረጋት ቤተሰብን አንድ የሚያረጋት በመስቀል ላይ ሞቶ የተነሳው ክርስቶስ ነው። ሌላ ደግሞ በቤተሰብም በቤተክርስቲያንም አንድነት ካለ እዛ ቦታ ኢየሱስ አለ ማለት ነው። እዛ ቦታ ኢየሱስ ባለበት እድገቱ እየፈጠነ እየገሰገሰ ነው ማለት ነው። ክብሩ ለጌታ ይሁን። እዚህ መጽሐፍ ቅዱስ ክፍል ላይ አንድ ቤተሰብም ሆነ ቤተክርስቲያን የእድገት መለኪያዎች የሆኑ ከሶስቱ ነገሮች ጥቂቶችን ልጥቀስ። የመጀመሪያ አንድ አማኝ ወደ ክርስቶስ እያደገ እንደሆነ የሚያሳየው በጸሎት ሁል ጊዜ ወደ አምላኩ መጮህ ከሆነ ከአምላኩ ጋር ኮንፈረንስ እያደረገ ነው። አንድነቱ በቃ ከክርስቶስ ጋር ነው። ሁለተኛው መጽሐፍ ቅዱስን ቁጭ ብሎ የሚያነብ ከሆነ መጽሐፍ ቅዱስ የክርስቶስ የፍቅር ደብዳቤ ስለሆነ ክርስቶስ መጥቶ መጽሐፍ ቅዱስን ያስጠናል፣ ያበራለታል። ስለዚህ ይሄ ሰው ህብረቱ ከአምላኩ ጋር ጠንካራ ነው ማለት ነው። ሌላው በቀኝ በኩል እንደዚህ የተዘረጋዎች ከአማኞች ጋር በሰላም የሚኖር ከሆነ ይህ ሰው እያደገ ነው ማለት ነው።
ይሄኛው ግራ እጅ ግራ ከተጋቡ ከዓለማውያን ጋር መንፈሳዊ ቋንቋ ከማይገባቸው የምድራዊ ነገር ብቻ እንጂ ሰማያዊ ነገር ከማያውቁ ግራ ከተጋቡ ከዓለማውያንም ጋር በሰላም የሚኖር ከሆነ ይሄ ሰው ምን እየሆነ ነው? ያደገ ነው። ስለዚህ የእድገት መለኪያ ከቤተሰብ ጋር በሰላም መኖር፣ ከቤተ ክርስቲያን ጋር በሰላም መኖር፣ አብሮ ከሚያገለግሉ ከሚሰሩ ዓለማውያን ጋርም በሰላም መኖር፣ ያ የእድገት ምልክት ነው። ሌላም ውረድ ብለን ምዕራፍ 6 ላይ ስንመለከት ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ካለ በኋላ ወላጆችንም ደግሞ አታበሳጯቸው፣ በፍቅር በግሳጼ አሳድጓቸው ይላል። አንድ ቤተሰብም እያደገ ነው። ይሄ ቤተሰብ ወደ ክርስቶስ ለማለት መለኪያው ሚስት ከባል ጋር፣ ባል ከሚስት ጋር፣ አባትና እናት ከልጆቻቸው ጋር፣ ወላጆች ቤተሰብ በአንድ ላይ፣ ሰራተኞች ወይም አብሮ ከሚኖሩ ሰዎች ጋር የሰላም የፍቅር የእውነት አንድነት ካለ ያ ፋሚሊ እያደገ ነው ማለት ነው። ቸርችም እንደዛ ነው። እግዚአብሔር ያሳድገን። አለማደግ መለኪያዎች ብዙ ናቸው። ወደዛ አልሄድም። ዛሬ ትልቁ ትኩረቴ የእድገት መለኪያ ነው። ሁለተኛው የእድገት መለኪያ እዛ ቁጥር 4ን ተመልከቱ። እንደዚህ ይላል፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር ስንት አምላክ? አንድ አምላክ የሁሉ አባት። ይሄ ወጥነት ነው። ሁለተኛው መለኪያ ቤተ ክርስቲያን ወደ ክርስቶስ እያደገች መሆኗ መለኪያዎች 7 መለኪያዎች ተጽፈዋል። እያንዳንዱን ልዘረዝር አልችልም፣ በጣም ሰፊ ስለሆነ ቤተ ክርስቲያን ከአምላኳ ጋር ካዳነው ከኢየሱስ ጋር በሰላም የምትኖር ከሆነ ወጥ የሆነ ህይወት ከክርስቶስ ጋር የምትኖር ከሆነ በእውነት ቤተ ክርስቲያን እያደገች ነው ማለት ነው። እዚህ ጋር ወጥነት የሚያስፈልጋቸው 3ቱን ልጥቀስ ከብዙ መካከል። አንደኛው ምንድነው የሚለው? አንድ ተስፋ። መቼስ ዜግነታችን 2 እንደሆነ ምንም ጥርጥር የለም። በምድራዊ ዜግነታችን ኢትዮጵያውያን ነን። ያ ብቻ ነው የኛ ዜግነት። ሰማያዊ ዜግነት አንደኛ ጴጥሮስ መሰረት። ሃሌሉያ። ስለዚህ አንድ አማኝ 2 ዜግነት አለው። ምድራዊ ዜጋ ነው፣ በምድር ላይ ይኖራል ኢትዮጵያዊ ሆኖ። ግን ያ ማብቂያ አይደለም። ለ70 ዓመት ለ80 ዓመት ኢትዮጵያዊ ሆኖ ይኖራል። ከዛ በኋላ ሰማያዊ የእግዚአብሔር ልጅ ዘላለማዊ ያ ተስፋ አለን። ደስ ያለው ሰው ያጨብጭብ ለአምላኩ። ተስፋ አለኝ የሚል ሰው። ስለዚህ አማኞች ተስፋችን ያ ወጥ ነው ለሁሉም ሰው፣ ለነጭ፣ ለጥቁር፣ ለአበሻው፣ ለማንም ሰው። ሁሉም ሰው በዚህ ምድር ምኖራትን ያክል ይኖራል አጭር ዓመታትን። ግን መዳረሻችን ተስፋችን ሰማያዊ ነው። ክብር ለጌታ ይሁን። እዛ ጋር ሌላውንም ተመልከቱ። አንድ ጌታ። ቅድም ስትጠሩ አያችሁ፣ ወጥ የሆነ ስም ኢየሱስ ስንል አንድ የሆነው። ስለዚህ የኛ ተስፋችን አንዱ ጌታ ነው። ምናልባት ሰው እንደመሆናችን መጣን አንዳንድ ጊዜ ሰዎች እንደዚህ ይላሉ፣ አንተን እንደዚህ ያደርግልሃለሁ። በኋላ ከ3-4 ዓመት በኋላ እንደዚህ ብያለሁ እንዴ አንተ ሐሳቡን አሁን አለመቻሉን አውቆ ለመሸወድ ነው እንጂ ብለዋል እኮ የሆነ አንተን እስከ መጨረሻ አስተምርሃለሁ። የኔ በጣም ባለጠጋ የሆነው አጎቴ አለ እና ውጭ ሀገርም እዚህም ነው የሚኖረው። ለእናቴ ሁሉ ጊዜ እናቴም አባቴም ወደ ጌታ ሄደዋል እና እሱ በህይወት አለ። እንደዚህ ይላል፣ አጫሜ ልጅሽ 10ኛ ድረስ እንጂ ምንም ችግር የለም። እኔም ደግሞ ሲማር ወይ በእግር ኳስ ወይ አስተማሪ ሆኜ በቃ ከዛ በኋላ እሱ ብዬ ነው የተማርኩት። የሚገርማችሁ አንድ እርሳስ እስክሪብቶ ሲገዛ አላስታውስም። የሰው ተስፋ የሚቀያየር ነው። ሌላውንም ሰው አስታውሳለሁ። በቃ አንተንማ እንደዚህ ነው ማረገው። እውነት ይመስለኝ ነበር። 0 ሲደመር 0 ስንት ነው? ውጤቱ 0 ነው። ስለዚህ አጠገብ ላለው ሰው 0 በሚሆን ነገር ተስፋ አታድርጉ ያሉት። እውነት 0 ነው። እውነቴን ነው። እንደውም በጣም ቢረዳም የሆነ 3 ዓመት 2 ዓመት እንደ እግዚአብሔር የሚሸከም እንዳይመስላችሁ
ከብደሃል ነው ብሎ እንደዚህ ከብደሃል። ፓስተር ታምራት ከ3 ዓመት በፊት መተን ስናገር አልሰማችሁ? እና ለሰላምታው እንኳን ሰዎች ተጸይፈው እንዴት እንደሆኑ ሲመሰክር ካረሳችሁ በቀር ሰው መሸከም አይችልም። የፈለገ ሰው የእናት ልጅ ምንም ቢሆን የተወሰነ ጊዜ ይሸከማል። አይ አልቻልኩም፣ ራሴን ቻል። በምንኖርበት ሀገር አንዱ ቤተሰብ ልጆችን በሙሉ ያሳደገ ታላቃቸው እዛ ሀገር ሄዶ ስራ መስራት አቃተው። ተናናሾቹ በጣም ሀብታሞች ሆኑ። እሱ በቃ የሚሰራው ነገር አይሳካም፣ ይበላሻል። ከከቦ ጋር እያለቀሰ ሲያስቸግር ሽምግልና ይዘን ታናሹ እንዲህ አለ፣ አዳና አለ፣ ይሄ የሚያድግም አይደለም የሚጠቅምም አይደለም። ዋው ብሎ አለቀሰ። ይሄ ተሸክሜ ያሳደግኩት ሰው አይሸከማችሁ። እንደው ጥሩ ወንድም፣ ጥሩ ባለስልጣን፣ ጥሩ አገልጋይ፣ ጥሩ ሰባኪ ይኑረው፣ ጥሩ ነው፣ ለጌታ ይኑር። ለሱም ለ70 ዓመት ለ60 ዓመት ግን ማንም እንደ ጌታ የስንቱ ጌታ አንዱ ጌታ ሁሉን የሚሸከም። ለጌታ ክብርን ስጡት። እግዚአብሔር ይመስገን። አንዱ ጌታ የአዳምና ሔዋን ልጆች አሁን በዓለማችን 8 ቢሊዮኑን ይሸከማል። አስቡ፣ 8 ቢሊዮን ቀርቶ 8 ልጆች መካከል የተወለዳችሁ አንዱ ተናካሽ ነው፣ አንዱ ተሳዳቢ ነው፣ አንዱ ተቆጪ ነው፣ አንዱ ትሁት ነው፣ አንዱ ደግሞ ለራሱ ብቻ እንደዚህ ቆንቋና ነው። ይሄን እንኳን አንድ እናትና አባት 8 ልጅ ለመሸከም ይከብዳቸዋል። ግን አባታችን ሚኪዶንም ሚጠጣውንም ሚሰክሮንም እኛ ይሄኛው አይረባም ይሄ ምንም አያረግም የምንለው ሁሉን ይሸከማል። እውነት የእናንተ አባት ተሸካሚ የኔ አባት ተሸካሚ ስለሆነ ቆማችሁ ለጌታ ክብርን ስጡት። ሃሌሉያ 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 ሃሌሉያ። ይሸከመኛል። የተሸከማችሁ ሁሉ አክብሩት እግዚአብሔርን። ደግማችሁም አመስግኑት፣ እልልም በሉት ለዚህ። ሃሌሉያ ሃሌሉያ አሜን። ጌታ ያክብራችሁ። የሚሸከም ጌታ፣ ይሄ አንዱ ጌታ የሁሉ ጌታ ነው። እውነት ብዙ ወንድም ስላላችሁ ብዙ አትመኩ። ለእድገት መለኪያ ብዙ ወንድም መኖር አለመኖር አይደለም። ብዙ ጓደኛ፣ ብዙ ሀብታም፣ ታዋቂ ዘማሪ፣ ሰባኪ መሆን አይደለም። ዋናው ከዚህ ከኢየሱስ ጋር ተጣብቆ መኖር ነው መለኪያ። ሰው እያደገ ነው። አዎ ማደጉን የምንለካው ከዚህ ከሚሸከመው ጌታ ጋር ቀንና ቢመች ባይመች ቢታመም ጤነኛ ቢሆን ሌላ ደግሞ ቢመቸው አባጣ ጎርባታ ነገር ቢበዛ አለኝ ኢየሱስ የሚል አሜን። አንድ መዝሙር አለ አይደለም? አለኝ ጌታ የሚለው እኔ እንኳን ጂ ኮየር ነው የኔ ለመዝሙር ብዙም የኔ ኮየር የለም። እውነት ጌታ አለ። እውነት አንዳንድ ጊዜ ሲጨልም አይታችሁ ታውቃላችሁ። ከዚህ በኋላ የኔ ተስፋ የለም፣ ወዴት ሄዳለሁ፣ ምን እሆናለሁ? እሱ ይሸከማል። እሱ ሰው አይደለም። እሱ ፓስተር አይደለም። እሱ ነቢይ፣ አስተማሪ፣ አገልጋይ አይደለም። እሱ አምላክ ነው። የሚሸከመባት አለን። ስለዚህ እድገት መለኪያችን በዚህ በአንዱ ጌታ መጣበቅ ነው፣ ከሱ ጋር መያያዝ ነው። ያ ሰው ደግሞ ያድጋል። የተናቀ የጫካ ሰው ከሆነ ልክ እንደ ዳዊት ወደ ዙፋን ይመጣል። እንደ ዮሴፍ ተንከራታሽ ከሆነ ህዝቡን የሚያስጠጋ ትልቅ ሰው ይሆናል። እንደ አስቴር አባት እናት የሌለው ችጋራም ከሚመስል ሰው ይሄ ማይረባም የተባለ ከሆነ የብዙ ጥላ ህዝቡን የሚያድን ይሆናል። ሃሌሉያ። ስለዚህ የእድገት መለኪያችን ወጥ በሆነው ለዓለም ሁሉ በአንድ ልብ የሚያየውን በኢየሱስ ላይ መታመንና መደገፍ ነው የእድገት መለኪያ። ሶስተኛና የመጨረሻ እድገት መለኪያ ቁጥር 11 ላይ ተመልከቱ። እንደዚህ ይላል። 11ኛ ቁጥር ደርሳችሁ ከሆነ አነባለሁ። እርሱም አንዳንዶችን ሐዋርያት፣ ሌሎቹንም ነቢያት፣ ሌሎችንም ወንጌል ሰባኪዎች፣ ሌሎችንም እረኞችና አስተማሪዎች እንዲሆኑ ሰጠ የሚለው ቃል ቀና በሉ። ይህ በእውነት በጣም ደስ ይላል። አንድ ሰው፣ አንድ አማኝ፣ አንድ አገልጋይ እያደገ ነው ብለን ልናምነውና ልንገምት የምንችለው እንደተሰጠ ጸጋ የሚያገለግል ወጥ በሆነ መንገድ ዛሬ አስተማሪ ሆኖ
ነገ ደግሞ ነብይ ሆናለሁ ብሎ ካባ ለብሶ የሌለውን ካባ ለብሶ የሚሞክር አይነት አይደለም። በሚቀጥለው ደግሞ አይ እኔ በቃ ጀማ ሰባኪ ነኝ የሚል፣ በሚቀጥለው ደግሞ ሌላ ነኝ መሪ ነኝ ሌላ ነኝ የሚል። መቼስ የጸጋ ምንጭ ከየት ነው? ከላይ ከእግዚአብሔር ነው። ቁጥር 8 ላይ እንደዛ ነው የሚለው፣ ከላይ ከእግዚአብሔር ነው። ደግሞም እግዚአብሔር የጸጋ ሀብታም ስለሆነ እዚህ መካከል የጸጋ ስጦታ ያልፈሰሰ ሰው የለም። ሁሉም ሰው የጸጋ ሙላት የፈሰሰው ባለጠጋ ነው። ከደህንነት በኋላ ሁላችንም እግዚአብሔር በጸጋ ስጦታ ባርኮናል። ለየት ባለ መንገድ ለተለየ አገልግሎት እግዚአብሔር ጥቂት ሰዎችን ለአገልግሎት ሊለያቸው ይችላል። ግን ሁሉም ሰው ተገልጋይም አገልጋይ ነው። እዚህ ቦታ ምንድን ነው የሚለው? አካሉ የሚታነጽበትን በሐዋርያነት ማገልገል ይላል። ያ ማለት የጌታ ስም ባልተጠራበት ሄዶ ወንጌል ሰባኪ ማለት ነው። ሌላው የነብይነት አገልግሎት ይላል። ያ ማለት ጌታን ሰምቶ ለሕዝቡ የእግዚአብሔርን ሐሳብ የሚያመጣ ሰው ማለት ነው። ሌላው የወንጌል ሰባኪ ይሆናል። እንግዲህ ወንጌል ሰባኪ እዚህ ያለው ጉባኤ ሁሉ የወንጌል ሰባኪ ነው። ድኛለሁ፣ ኢየሱስ አድኖኛል፣ አንተም እመንና ዳን የሚለው የውስን ሰው ሳይሆን ሁሉም ያመነ ሰው ያን ስራ መስራት፣ ለዚህ ስራ ተጠርተናል። ጌታ ይባረክ። አንድ ጥያቄ ልጠይቃችሁ። እስከ ዛሬ በመጣችሁበት መንገድ እስቲ ከ10 በላይ ሰውን ወደ ጌታ ያመጣችሁ ጌታ ይባርካችሁ። ከ2 በላይ ያመጣችሁ ወደ ጌታ የመራችሁ መስክራችሁም በሕይወት ምሳሌነትም ጌታ ይባርካችሁ። በጣም ብዙ ሰው አለ። አንድ ሰው ያመጣችሁ፣ አንድም ሰው ያላመጣችሁ እስከ ዛሬ በተለያየ ምክንያት አንድም ሰው ያላመጣችሁ፣ መቼስ በጌታ ቤት ውሸት አይሰራም አይደል? አንድም ሰው ያላመጣችሁ እናንተ ማምጣት አለባችሁ። በወንጌል አማኞች ቤተክርስቲያን የጋራ አቋምና ውሳኔ የዳነ አንድ ሰው ቢያንስ በዓመት አንድ ሰው ያምጣ የሚል ነው። ይሄ ለሁሉም ሰው ዛሬ ያመነ ሰው ከነገ ጀምሮ በዓመት አንድ ሰው ለማምጣት መትጋት ይጠበቅበታል። ሁላችንም ይሄ ኃላፊነታችን ነው። ይሄ የወንጌል አማኞች ሐሳብ ብቻ እንዳይመስላችሁ፣ የሰማይና የምድር ጌታ ሐሳብ ነው። ምን እንደምል ታውቃላችሁ? የትንቢተ ዳንኤል 12:3 ላይ ብዙ ሰዎችን ወደ ጽድቅ የሚመልሱ ለዘላለም እንደ ከዋክብት ምን ይሆናሉ? ይደምቃሉ። መድመቅ የምትፈልጉ፣ መባረክ የምትፈልጉ፣ መሸለም የምትፈልጉ ከዛሬ ጀምሮ በእውነት ነፍሳትን በማዳን ላይ ልንተጋ ያስፈልጋል። ሌላው እረኝነት መጋቢነት ማለት ነው። በጣም የታወቀ አገልግሎት፣ የማስተማር አገልግሎት፣ ቡድኖችን ትልልቅ ሕዝብን ትንሽ ሕዝብንም ከፋፍሎ በቡድን በጉባኤ የማስተማር አገልግሎት ነው። እንደተሰጠ ጸጋ ያልተሰጠውን ለማድረግ አንሞክር። እኔ እየመራው እስቲ እንደዚህ በሉ። እኔ እየመራው እኔ መጋቢ ነኝ። እኔ መጋቢ ስለሆንኩ ራሴን እመግባለሁ። እኔ መጋቢ ስለሆንኩ ቤተሰቤን እመግባለሁ። እኔ መጋቢ ስለሆንኩ ቡድኖችን እመግባለሁ። እኔ መጋቢ ስለሆንኩ ያላመኑ ሰዎችን በሕይወት ምሳሌነት ይመግባለሁ። ደስ ካላችሁ አጨብጭቡ። ስለዚህ እዚህ ሰው ያለው ሰው ሁሉ የመመገብ የእረኝነት ወንድሙን የመጠበቅ ወንድሙን የመከታተል የመመገብ ኃላፊነት እረኝነት ኃላፊነት አለው። ሌላው ሁለተኛውንም አብረን እኔ እየመራው እንደዚህ ትላላችሁ። እኔ ሚሽነሪ ነኝ። እኔ ሚሽነሪ ስለሆንኩ እኔ የወንጌል ሰባኪ ስለሆንኩ ወንጌሉን ለኢትዮጵያ ሕዝብ እሰብካለሁ። በአፍሪካ ላሉ ሰዎች እሰብካለሁ። በዓለም ዙሪያ ላሉት በጸሎት እሰብካለሁ። እኔ የወንጌል መልእክተኛ ነኝ። አባቴ ሆይ እንድሰብክ ድፍረት እምነት ስጠኝ። ስብከቴን ሳጠቃልል እንደዚህ ብዬ አጠቃልላለሁ። እግዚአብሔር ሲያየን ቤተክርስቲያን መሪዎች ሳይሆኑ መጋቢያን ሳይሆን
እግዚአብሔር ሲያየን የኛን ቤተሰብ እንዴት ያያል? የክርስቶስን ቸርች ጌታ እንዴት ያያል? ጅማ እንዳየናት ሴትና ሕፃን አዝኖ ይሁን በእኛ ማደግ ሲገባ ማደግ አቅቶን ወይስ ጌታ ጎሽ ልጅ የሚል አይነት እድገት ላይ ነው ያለ ነው? አሁን ማንም ሰው ስለ ኢትዮጵያ ሲያስብ ኢትዮጵያ በእድገት በከፍተኛ ፍጥነት እያደገ እንደሆነ የፖለቲካ አገር መሪዎች ሁሉ ያወራሉ። የምንኖርበት የአገራችን መሪ እዛ የምንኖርበት ሀገር እኛ ዋና ከተማ ጆበር ግን እንደ አዲስ አበባ ማረጋ አስቡ። በፊት እንግዲህ ኢትዮጵያ የሚታወቀው ጎስቋላ፣ ችጋራም፣ አጥንት ብቻ ነው የሚታየው። አሁን አጥንት ብቻ ሳይሆን አሁን ከአፍሪካ አገር ጋር እንደውም ሰው የሚመኝ ሀገር ጌታ እያረጋት ነው። ክብር ስጡት ለጌታ። እውነቴን ነው። ደስ ይላል በጣም። ሁሉም ሰው እኮ ነው አብረው የሚቆሙ። ማድረግ ስትጀምሩ ጌታም ያጨበጭባል፣ ደስ ይለዋል። ባለሁበት አንድ ትልቅ ሞል አለ። ፓስተር ተመስገን ክላርክ ስትሮፕ የሚባለው ሞል ገብቼ ከቡድኑ ጋር 7 ሆነን እየሄድን አንዱ ትልቅ ሾፕ ላይ የሚሰራው አንተ ሰው ይላል በእንግሊዝኛ። ካማለ የሆነ ወረቀት ይዞ ነው የሚሮጠው። ከዛ እንደዚህ አድርገው ይሄ ሰው ይታውቃለህ ያለ ዶክተር አብይ ነው። በአፍሪካ ፕሬስ በትልቅ እንትን ይሄ ሰው ይታውቃለህ ትወዳለህ? አዎ ወደዋለሁ አልኩት። ከዛ ይሄው የእናንተ ሰው ዓለምን እያስደነቀ ነው አለ። ደስ ካላችሁ ጌታን አክብሩ። እግዚአብሔር የተመሰገነ ይሁን። የአገር መሪዎችን የሚሰጠው እግዚአብሔር ነው። ጌታ ይመስገን። አሁን ሌላ እንደው ክፉ ሰው ቢሆን ለኔ ማሳየት ይፈልጋል? አይፈልግም። ጥሩ ሰው በቃ ይሄ ሰው የእናንተ ሰው እንዴት አይነት ጀግና። አሁን ኢትዮጵያ እያደገች እንደሆነ ሌላ አገር ያወራል። ግን አሁን እሱ ዓለማዊ ነገር ነው። እሱን ተው። ዋና ነገር ሌሎች ቸርቾች አሁን እዚህ አካባቢ ያለው መሰረት ክርስቶስ፣ ቃለ ሕይወት፣ ሙሉ ወንጌል እችን ወንጌል አማኞችን ምን እያላት ነው? ከውጭ ያለው የጌታ ሚዛን በጌታ ሚዛን ሆኖ ይሄ ቸርች እያደገ ነው ወይስ እያሽቆለቆለ ነው የሚለው ምን እያለ ነው? እንድትመልሱልኝ አይደለም። የእናንተን ፋሚሊ በምትኖርበት አካባቢ ላይ ሕይወታችሁን አይቶ ትዳራችሁን አይቶ ስራችሁን አይቶ በመስሪያ ቤት በምትኖርበት አካባቢ ይሄ ሰው እውነትም የእግዚአብሔር ሰው ነው፣ እድገቱ ወደ ክርስቶስ ነው፣ ከክፉ ራሱን እየለየ ነው፣ በንጽህና እየኖረ ነው ብሎ ሰው ይመሰክራል። እግዚአብሔር አምላክ ይርዳን። ሰው ማምለክ ይችላል፣ መዘመር ይችላል፣ እንደኔ ማይክ ይዞ መዘመር ይችላል። ግን በጌታ ዓይን ስንታይ እያደገን ነው ወይስ በየዓመቱ እየጨመረን ነው ወይስ እንደው እየቀነሰን ነው ያለ ነው? ይሄንን ማንም አይለካም። የቤቱ ባለቤት ክርስቶስ መለኪያ ይለካናል። በጌታ ሚዛን ቀለን እንዳንገኝ ጌታ ይጠብቀን። ጌታ ከራሱ ቤተክርስቲያን የሚፈልገው የእድገት መለኪያዎች እነዚህ። አንድነት ካለ ቸርች እያደገች ነው። ወጥ የሆነ እንደ መዛሙራን ልብስ ዩኒፎርም የሆነ አሰራሩ ዩኒፎርም፣ አገልግሎቱ እንደ ልብሳቸው ዩኒፎርም ከሆነ ቸርች እያደገች ነው። ሌላ ደግሞ ቀጣይነት ካለ ደስ ይላል። ቅድም ልጆች የዘመሩ የወንጌል አማኞች የሶስት ትውልድ ራዕይ ስለሆነ ጌታ አላሳጠንም፣ ትውልድን ሰጥቶናል። ለጌታ ክብርን ስጡት። እግዚአብሔር ይመስገን። ስለዚህ ወገኖቼ በጌታ ፊትም በምንኖርበት አካባቢም ሰው ሲመለከት ይሄማ ማይረባ ሰው ክርስቲያን አይመስልም የተረገመ ሰው ነው መባል ሳይሆን ይሄ አማኝ ነው፣ የጌታ ስም አያሰድብም፣ ባለበት እያደገ ነው፣ በሁሉ መንገድ ማለት ነው። በቁሳዊ ነገር፣ በመስሪያ ቤት፣ በቸርች አገልግሎት፣ በድቁና፣ በጸሎት ማደግ 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 ማደግ። ጌታ እንደዚህ ነው። ደግሞ እድገታችን ከፓስተር ተሜ ከፓስተር አሌክስ አይደለም ምናነጻጽረው። ወደ ማን ይደጉ ነው ያለው ጌታ? ወደ ክርስቶስ ነው። አንዳንድ ጊዜ በጣም ጥሩ አገልጋዮችን ስናገኝ እንደ እነሱ ለመሆን ነው የምንፈልገው። ከዛ በላይ ነው ማደግ ያለብን። አሜን። ቃሉን ጌታ ይባርክልን። እንቆሙላችንም አይኖቻችን ጨፍነን እስቲ ራሳችንን እንይ፣ ትዳራችንን እንይ። ጌታ ወደ እኔ ቢመጣ ዛሬ በሚዛን ላይ ቢመዝን
ቀለል ይሁን ከብደን ነው የምንገኘው። አንዳንዶቻችን 10 ዓመት፣ አንዳንዶቻችን 5 ዓመት፣ አንዳንዶቻችን ከዛ በፊት በጌታ ቤት ተመላልሰናል። በየዓመቱ እያደገን ነው። እድገታችን እየታየ ነው። እድገት በመስጠት እያደገን ነው። በጸሎት ህይወት እያደገን ነው። በማምለክ ህይወት እያደገን ነው። ዛሬ ጌታ ልጆቼ ይደጉ ይለናል። እግዚአብሔር ያሳድገን። በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር። በእውነት አሳድገን ጌታ ሆይ በፍቅር በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር። በእውነት አሳድገን ጌታ ሆይ በክርስትናችን ዕድሜ ቆጥረን በልምምዳችን ኮርተን በትሕትና መማሩ ቀረና የእድገታችን ቆመ ታበየንን። በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር። በእውነት አሳድገን ጌታ ሆይ በፍቅር። እስቲ ይህን ጸሎት አብረን እንጸልይ። አባቴ ሆይ ወደ ላይ አሳድገኝ። አባቴ ሆይ ስር መስደድ ይሁንልኝ። አባቴ ሆይ ከቅዱሳን ሁሉ ጋር በሰላም እንድኖር እርዳኝ። አባቴ ሆይ ግራ ከገባቸው አንተን ከማያውቁ ከዓለማውያን ጋር በሰላም እንድኖር እርዳኝ። አባቴ ሆይ በሁሉ አሳድገኝ። ከፓስተር አሌክስ ጋር በእውነት እግዚአብሔር እንዲያሳድገን ጸልይልናል። ለእድገት የዘላለም አምላክ እግዚአብሔር አልፋና ኦሜጋ ያለና የነበረ በከበረው ዙፋን ላይ ለዘላለም ከብረ የምትኖር አምላካችን ሆይ በዚህ ማለዳ ስለተገለጠልን ቃል ስላስተማርከን ስለሰጣን እውነት በኢየሱስ ስም ይባረክ። ጌታ ሆይ በእውነት የደከመውን የምታበረታ የተጣለውን የምታነሳ የተገፋውን የምትሰበስብ ለክብር ለወግ ማዕረግ የምታሳድግ አምላክ እግዚአብሔር ዛሬ በዚህ ማለዳ እንደሰማነው ቃል በጌታ በኢየሱስ ክርስቶስ በቃል እውነት በቃል መገለጥ በቃል መንፈስ ወደ አንተ ማደግ ይሁንልን። በኢየሱስ ስም ወደ አንተ ማደግ ይሁንልን። በጥበብ በእውቀት ወደ አንተ ማደግ ይሁንልን። በመንፈሳዊ ዓለም ላይ ወደ አንተ ማደግ ይሁንልን። በምድራዊ በረከት ወደ አንተ ማደግ ይሁንልን። በሚያስፈልገን ሁሉ ለክብር በሚሆን ነገር ሁሉ ወደ አንተ ማደግ ይሁንልን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንዳናድግ እግሮቻችንን የሚይዝ አእምሮአችንን የሚይዝ የዘላለም አምላክ እግዚአብሔር ተስፋ የሚያስቆርጥ መንገድ ላይ እንድንቆም የሚያደርግ ወደ ልደርስ ነው የሚያሰኝ ክፉ በኢየሱስ ስም ለዘላለም የተመታ ይሆን። በኢየሱስ ስም የተመታ ይሆን። ዛሬ እንደሰማነው ቃል እግዚአብሔር ሆይ በቃል የመንፈስና እውነት አንተን በመምሰል ወደ አንተ ማደግ እንዲሆንልን ዘንድ ስላስተማርከን እናመሰግንሃለን። የዘላለም ቅዱስ እግዚአብሔር ሆይ የሚያስተምረው በትምህርት እንዲያድግ፣ የሚማረው በትምህርት እንዲያድግ፣ የሚዘምረው በዝማሬ እንዲያድግ፣ እግዚአብሔር ሆይ ሰባኪ በስብከቱ እንዲያድግ፣ ነጋዴው በንግዱ እንዲያድግ የዘላለም ቅዱስ እግዚአብሔር ሆይ ለአንተ ክብር በሚሆኑ አቅጣጫ ሁሉ በኢየሱስ ክርስቶስ ስም ማደግ ይሁንልን። በኢየሱስ ስም ማደግ ይሁንልን። በኢየሱስ ስም ማደግ ይሁንልን። የዘላለም አምላክ እግዚአብሔር ይህንን ስለምታደርግ እናመሰግንሃለን። ይህን የከበረው ቃል በዚህ ማለዳ ስለሰጠን ክብር ለአንተ ይሁን።
ይህንን ቃል ይዞ የመጣ ባሪያ የተባረከ ይሁን። የዘላለም ቅዱስ እግዚአብሔር ሆይ በዚህ መካከል ላይ ይህንን ቃል አልፈ ስለተናገርክ እንደሰመነው ቃል እውነት እኛም ማደግ እንድንችል ጸጋህና አባትነት እንዲደግፈን እንዲያግዘን በኢየሱስ ስም ጸለይኩኝ። ስለምትረዳን እናመሰግናለን። ስለምታሳድገንም ክብር ላንተ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ ያው ስም አሜን።